እያነበብኩ አንድ ነገር ትዝ አለኝ። የባለፈው ኮንቨርሴሽናችን አላለቀም ነበረ ትዝላችሁ? የረሳሁት መስሏችሁ ነው? So what do you think ታዲያ? ያየሽ ምን ነበር አስታውሽን? ስለ ኤክስፔክቴሽን፣ ስለ ባህል፣ ማህበረሰብና ቤተሰብ ምን ይጠበቃል ከኛ? እንዴት ነው የሚያስቡት? ማንነታችንን በቃ በመቅረጽ ሂደት ላይ ኦኬ ላይክ ማንነታችንን ይቀርጻሉ ወይ አይነት ነገር ነው። ባህል ቤተሰብ ምናምን ያቀርጻ እንዴት ምናምን ይቀርጻሉ obviously ስለዚህ እሱን እናውራ። I think expectation ብለን ባለፈው ያነሳነው ከዚህ አንፃር አይደለም። ማንነታችንን ምን ሼፕ ያደርጋል ለምንድን ነው የምንጠይቀው ስንል የሰዎች ኤክስፔክቴሽን እና የራሳችን ለራሳችን ያለን ኤክስፔክቴሽን ነው። መስሎሽ ይወራ ነበር ባለፈው ነው። ከዛ ደግሞ የሶሻል ካልቸራል ምናምን ኤክስፔክቴሽኖች አሉ አይደል? ኢንቫይሮንመንታችን፣ ፋሚሊያችን ምናምን ምን አይነት ኤክስፔክቴሽን አለ ከኛ የሚለው ከዛ መጀመሪያ የራሳችን ነው ኤክስፔክት የምናደርገው ለራሳችን፣ ከዛ ሶሻሊ ምናምን ካልቸራሊ ማንነታችንንም እንዴት እንትን ይሉናል አይደንቲቲያችንን እንዴት አፌክት ያደርጋል። እኔ አይ ቲንክ እያየን የምናድገው ነገር ስለሆነ ያው በእርግጠኝነት እንትን ይለናል ብዬ አስባለሁ። ለምሳሌ የሆነ ባህል ቢኖር ከዛ በዛ ባህል ከሆነ ቤተሰቡ የሆነ የሚያድገው ዴይሊ የሚያደርገው ነገር ቢኖር በዛ ሳትፈልጊ ትሄጂበታለሽ። በቃ ማለት ቀን በቀን የምናየው ነገር ደግሞ ከልጅነታችንም ያው እነሱን እያየን ስለሆነ የምናድገው አይ ቲንክ አፌክት ያደርጋል። ይጠቅመናል። አይ እሱን ነው መለየት የከበደን። ኤክስፔክቴሽን ይጠቅመናል። ኖ ኤክስፔክቴሽን አፌክት ማድረጉ ማለት አይደንቲቲያችንን ይሄ ቤተሰብ ባህሉ ምናምን እንትን ማድረጉ ይጠቅመናል። ይጠቅመናል። አዎ ሼፕ የሚያደርገን እኮ አይደንቲቲያችንን የሆነ ሰዓት ላይ የሚቀርጸው ቤዙ እሱ ነው። የኛ እንትን ነው ትክክለኛውና ትክክል ያልሆነውን መርጠን ራሳችን ቢልድ ለምናደርገው ነገር እዚህ ሲሚንቶ ያስፈልጋል ለቤት ስትሰራ ሲሚንቶ ይሆናል። ከዛኛ ደግሞ እናጠብቀዋል። አይ ቲንክ ሌጎ ፒስ ናቸው። ለምሳሌ አይ ቲንክ ፐርሰናሊ ፋሚሊ ምናምን ኢንቫይሮንመንት ምናምን እንዴት ነው ቫልዩአችንን ክሬት የሚያደርግ ነገር ነው። ለምሳሌ እናንተ ቤት ትክክል ያልሆነ ወይም ደግሞ እናንተ ቤት የማይቻል ነገር ሌላ ሰው ቤት ሲደረግ ልታዩ ትችላላችሁ። ዲፍረንት የሆነ ቫልዩ ክሬት የሚያደርገው እንደ ሰውም አይ ቲንክ ፋሚሊው ካልቸሩ ምናምን ነው። ለምሳሌ አንድ ራቅ ካለ ቦታ የመጣ ሰው ወደ አዲስ ኢንቫይሮንመንት ሲመጣ የለመደው ካልቸር እና አዲሱ ካልቸር ይጋጭበታል። ለምሳሌ እኛ ቤት ጫማ ከበራው ልቃችሁ ነው የምትገቡት ይባላል። ከዛ አንቺ ቤት ደግሞ ችግር የለውም ምንጣፉ ጋር ስትደርሱ ብቻ ነው የምታወቁት ቤት መግባት ይቻላል የሚባል እንትን ሲኖር አንቺ ግን ልክ እዛ ሰው ቤት እኔ አሁን ለምሳሌ አንቺ ቤት ቢመጣ በርጋው ልቀው ነው ገባው ቢካዝ እኔ ያሰብኩት በእኔ ቫልዩ ነው። ሶ አይ ቲንክ ክሬት የሚያደርገው ካልቸራችን፣ ፋሚሊዎቻችን፣ ወንድምቶቻችን አይ ቲንክ በጣም እነዚህን ቫልዩዎች ክሬት ያደርጋሉ። የትኛው ትክክል እንዳልሆነና እንደሆነ ደግሞ ያሳዩናል። እኔ አምናለሁ። እስቲ አንድ በአንድ ሂዱበት። ቤተሰብ ለምሳሌ ከኤክስፔክቴሽን ከዛ በኋላ የፋሚሊ ተጽዕኖ ምን ይመስላል አጠቃላይ፣ ከዛ በኋላ የማህበረሰቡ፣ ከዛ የባህል እያላችሁ አሁን ተራ በተራ ብትሄዱበት ይሻላል። አሁን ከፋሚሊ እንጀምር። ከዛ ፋሚሊ ላይ ስንመጣ ምን ነው ቤተሰብ ጋር ከነሱ ጋር ነው የምንውለው። ከነሱ ያው ማታ ቤት ስንጋበን ስናገኛቸዋለን to some extent ከነሱ ጋር ጊዜ እናሳልፋለን። ለዛ አሁን እኛ የምንፈልገው ነገር ይኖራል። የሆነ ነገር ማሳካት ፈልጋለሁ እና ምን ይችላል የኛን ምንለው ከዛ በእነሱ አስተሳሰብ ደግሞ ልጅ እዚህ ጋር ይደርስልኛል የሚሏት በተለይ ደግሞ ምንድነው የምንሰማው ዶክተር ኢንጂነር አለ ብዙ ጊዜ የምንሰማቸው ነገሮች ከዛ የእነሱ ኤክስፔክቴሽን አለ። አይደንቲቲ ክራይሲስ የሚሆንብን እኛ የምንፈልገው አለ፣ ከዛ ደግሞ ቤተሰቦቻችን ደግሞ ከኛ የሚፈልጉት አለ። ከዛ ዘጋ ትክክል ብለን ማሰብ የምንፈልጋለን። ከዛ ደግሞ የሰዎችንም ሀሳብ ራሳችን ጋር አፕላይ ማድረግ እንፈልጋለን። ለዛ እኔ እናት ሐኪም እንደሆን ብፈልግ እኔ ደግሞ ላይክ የሚስበኝ ነገር ኢንጂነሪንግ ቢሆን እናቴ ትክክል ነች፣ ከዛ ደግሞ እኔም ደግሞ ትክክል ነኝ። ለዛ የማሚንም ሀሳብ ማስገባት ፈልጋለሁ፣ የራሴንም ሀሳብ ማስገባት ፈልጋለሁ። ለዛ እዚህ ጋር ተጋጨ ማለት ነው ሀሳቤ። ለዛ ማንነቴን ደግሞ እንዴ ይሄን ያህል እኔ የሚገጭብኝ አላውቅም። ለዛ ብቻዬን የማስባቸው ሀሳቦች ማንነቴን እንድጠይቅ ያደርጉኛል። አይ ቲንክ እንደዚህ አይነት ነገሮችን ግን ሶልቭ የሚያደርገው ኦፕን ኮሚኒኬሽን ነው ብዬ አምናለሁ። ለምሳሌ ከቤተሰቦቻችሁ ጋር በጣም ኦፕን መሆን አለባችሁ። እንደዚህ አይነት ነገር ስታስቡ ለምሳሌ ፋሚሊ ኤክስፔክት የሚያደርገው አንቺ ለምሳሌ ዶክተር እንድትሆኚ ሊሆን ይችላል፣ አንቺ ግን የምትፈልጊው ኢንጂነሪንግ ሊሆን ይችላል። ከዛ እነሱ አንቺ የምትፈልጊውን ባለማወቅ እነሱ የሚፈልጉትን ነገር ሊያደርጉልሽ ይሞክራሉ። ሶ the thing you have to do is I think communicating በደንብ እነሱም አንደርስታንድ በሚያደርጉበት መንገድ ማስረዳት ይኖርብናል ብዬ አምናለሁ። እኔ የምፈልገው እንደዚህ ነው፣ አይ ኖ ለኔ አስበሽ ለኔ አስበ እንደሆነ ግን የኔ ፍላጎት ፓሽን ይሄ ነው ብሎ ማስረዳት አይ ቲንክ ያንን ትልቅ ኤክስፔክቴሽን ይሰብረዋል። የሆነ
ትክክለኛ ሪያሊቲ ላይ ቼክ ነው ያስደርገናል ብዬ አምናለሁ። ኦፕን ኮሚኒኬሽን በጣም ትልቅ ነገር ነው። ፋሚሊ ሜምበርስ እንደዚህ አይነት ነገር ግን ምን ያህል ቤተሰብ ኦፕን ኮሚኒኬሽን አለ ግልጽ ሆኖ ምን ያህል ቤተሰብ በፐርሰንት እንኳን ብንሰራ አሁን ለምሳሌ ብዙ አይነት ፋሚሊ ማንነታችንን ስንፈልግ የምናገኘው እንትን ሊሆን ይችላል። አሁን ለምሳሌ አሁን አንዳንድ ልጆች ቀና ብሎ ማየት የሚፈሩ ልጆች ሊኖሩ ይችላሉ አይደል ካልተሳሳትኩኝ። አሁን ሌሎች ልጆች ደግሞ እንደ ጓደኛ እንደ ታላቅ ወንድም ወይም ደግሞ እንደ ኩያ አባታቸውን የሚያናገሩ ሊኖሩ ይችላሉ። ስለዚህ የሆነ ሌላ ሜትድም ሊኖር ይገባል ማለት ነው። ይሄ ነገር የሚሰበረው you have to understand ያንን የምትፈልጉት ነገር ምን ያህል እንደምትፈልጉት ማወቅ አለባችሁ። ለምሳሌ ኢንጂነሪንግ በጣም ትወጃለሽ። አሁን አንቺ ስለወራሹ ነው ይሄንን ያንቺ የምትጠቀሙ ምን ያህል እንደምትወጁ የምታውቂው እንደዛ አይነት ቦታ ላይ ወጣ ብለሽ ስታወሪ አለ አይደለ። ለምሳሌ አንድ ሰው በጣም ፓሽኔት ሆኖ የሚወደው ነገር ለምሳሌ ሳከር አይደለ በጣም የምትወደው ነገር ከዛ እነሱ ደግሞ የሚፈልጉት ነገር ሌላ ነገር ሊሆን ይችላል። ከዛ አይ እኔ ይሄንን ነው የምፈልገው ብሎ ስታንድ አፕ ማድረግ ያንን ነገር ምን ያህል እንደምትወድ ያሳያል። ስለዚህ አይ ቲንክ አይደንቲቲያችንን ስንፈልግ የምንወደውንም ነገር ፓሽኔት የሆንበትንም ነገር እናውቀዋለን። ከዛ ለዛ ነገር መቆም አይደብርም because you know እንዴት ማድረግ እንዳለበት ታውቀዋለህ፣ ትወደዋለህ፣ ፓሽኔት ነህ ስለሱ። ስለዚህ አይ ቲንክ መቆም የሚችለው እንደዛ ሲሆን you have to ማወቅ ፍላሽት መጋፈጥ አለብን ነው። ግን አንዳንዴ እኮ ሜቢ እንደዚህ ኦፕን እንዳንሆን የምንችለው ይሆናል አይደለ በቃ አይረዱንም ምናምን የሚል አስተሳሰብ ይኖረናል። ለዛም አይደለ ባለፈው ስናወራ ፊት ለማድረግ ጓደኞቻችን ጋር እንትን አይደለ ይረዱናል ብለን እናስበው ጓደኞቻችን። እኔ ግን ጥያቄ ጓደኞቻችን ቤተሰቦቻችን ምናምን ማንነታችንን እንዴት ነው የሚቀርጹት? በምን መልኩ ቤተሰቦቻችን ጓደኞቻችን ከዛ ባህላችን እና ደግሞ አካባቢያችን እንዴት ነው ማንነታችንን የሚቀርጹት? ምን እንትን ይሰጣሉ ለማንነታችን መስሪያ? ከቤተሰብ ስንጀምር ነው ያውን ባለፈው ምን ላይ እንደሰማው ተራስቶስ ግን በህፃን ቤተሰቦቻችን በህፃንነታችን የሚጮህብን ከሆነ እኛን በቃ ማለት like የሚያስፈራም አንተ እንደዚህ ምናምን በፍቅር የማይዙን ከሆነ እኛም ነገር ያንን ነው የምንደግመው። ኔክስት የሚመጣው ጀነሬሽን ላይ 7 ዓመት ምናምን ልጆች የሚባሉትን ነገር ነው መልሰው ሪፍሌክት የሚያደርጉት ይባላል። ስለዚህ ቤተሰቦቻችን አሁን የኔ ቤተሰብ አንቺ እንደዚህ ነሽ እያለ ካሳደገኝ መልሼ እኔ ሪፍሌክት ማድረገው ያንን ነው። አንተ ጋር ስመጣ ማንም ጋር ስመጣ ያንን ሪፍሌክት ማድረግ እኔ ወደፊትም ልጆች ሲኖሩኝ እነሱ ሪፍሌክት ማድረግ የምችለው ያንን ነው። ምክንያቱም ከቤተሰቦች ያዩትን ነገር ስለሆነ ቤተሰቦች ደግሞ በዛ አንፃር ጥሩ ነገር እንደዚህ ያሉ በፍቅር ያሳደጉኝ ከሆነ እኔ መልሼ ብደግመው ያንን ነው። ስለዚህ ቤተሰቦቻችን ከዚህ አንፃር ለምሳሌ ለምሳሌ ፐርሰናሊ ማውቃቸው ልጆች ትልልቅ ሰዎች ናቸው። ቶክሲክ የሆነ ፋሚሊ ውስጥ አድገው አሁን ግን ጀንዊን የሆነ ሪስፔክት ለቤተሰቦቻቸው ፍቅር ሲያሳዩ ብዙ ጊዜ አይቻለሁ። ለምሳሌ የኔ አባትና እናት ያደጉት በጣም ቶክሲክ ተሞላበት ፋሚሊ እንትን ያደጉ ከዛ እኔ እንግዲህ ሲያሳድጉኝ በፍቅር ነው ያሳድጉኝ። ሶ ቼንጅ ቤዙም ቢሆን ያንን ቤዝ አፍርሶ መስራት ይቻላል። የሆነ ኔጌቲቭን ነገር አፍርሶ መስራት ማለት ነው ይቻላል። ግን የሚከብድ ይመስለኛል በጣም አይ ቲንክ ነው እናንተ ጀነራል ማድረግ ነው አሜን ያለችው አንዳንድ ሪር ኬዞች ይኖራሉ። በአብዛኛው በተለይ ቲኔጅ ሆነን አሁን ስለ አይደንቲቲያችን አይደለ እሱ እንግዲህ ራስን ማከብ ኢንቴንሽናል መስራት ብዙ ስራ ይፈልጋል እንጂ ዝም ብሎ አይመጣም። ግን አሁን እኛ አይደንቲቲ ላይ ቅድም ኤፍ ያለችው ከቤተሰቦቻችን ጋር ያለን ግንኙነት የኛ በተለይ ደግሞ አሁን ያለነው ላይ ራሳችንን ዳውት እንድናደርግ ለምሳሌ ሰልፍ ኮንፊደንስ በራስ መተማመን ከየት ነው የምናመጣው? ፕራይመሪሊ ከምንድን ነው? ከቤተሰብ ነው አይደለ? አለ ኢንካሬጅ የሚያደርግ ቤተሰብ አለ። አሁን ቅድም ሲባል ኦፕን ኮሚኒኬሽን ሶፊ የጠየቀው ጥያቄ አለ። ስንት ቤተሰብ ነው የሚያወራው እኔን ስሙኝ የሚባል ቤተሰብ አለ አይደለ? ሬር ነው አይደለ? እሱን የምናየው ጀነራሉን ብናየው እንደተባለው ማንነታችን በጣም ይቀርጸዋል አይደል? የቤተሰቦቻችን አፕሮች የነሱ ባክግራውንድ አስተዳደጋቸው አይደል? እነሱ የሚያዩት ነገሮችን ከዛ አንፃር አይደለ? እሱ ራሱ እንደገናስ ወይትና ወንድምስ ፌቨራይት ማን ነው? ፌቨራይት አንዱ በጣም ለአንደኛው አድሎ ሲደረግ ሌሎቻችን ላይ የሚያመጣው ኢፌክት እንረሳለን። አይ እኔ ብቻኛ አንቺ ብቻኛ ነው ተከለኛ በጣም ከዛ ነው ብቻኛ ወንድ አፕላይ ማድረግ አንችልም። ኤግዛክትሊ ለዛ ህፃን እንደመሆናችን መጠን አሁን ትራንዚሽን ፔሪድ ላይ ስንሆን ህፃን እያለን አብዞርብ ያደረግናቸው ነገሮች አሉ ያየናቸው። ስለዚህ ስፖንጅ ነን እኛ። ከዛ ስፖንጅ ውሃ ላይ ቁጭ ባደረገው እንትን ይላል ያደርጋል። ለዛ እንደዛ ይመስለኛል አይ ቲንክ ወይ ደግሞ መስታወት ነን እኛ። ለዛ ያየነው ነገር ሪፍሌክት እናደርጋለን። ለዛ እዚህ ጋር አሁን
ያየነው ነገር አለ ቤተሰቦቻችን ጋር አሁን ላይ በጣም ከብዙ አንግል ያገኘናቸውን አይዲያዎች አፕላይ ማድረግ ነው አይ ቲንክ የሚከብደን በጣም ግራ ይገባናል ማሚ ስታደርግ ያየሁትን ነገር ሌላ ቦታ ቀደም አንቺ ያነሳሽው ቤት ውስጥ ምንጣፍ ካለ ባዶ እግሬ ነው የምገባው ወይስ ባዶ እግሬ አይደለም የምገባው የሚለው ሀሳብ በትንሹም ቢሆን ከዛ እየሰፋ ሄድና አይደንቲቲያችንን ኩዌሽን እንድናደርግ ያደርገናል ከዛ ግን የምንሰራው ማንነት የራሳችን ምርጫ ነው ብዬ አስባለሁ አሁን ባህል ራሱ የሚባለው ነገር አለ አይደል ከቤተሰብ ቀጥሎ የሚመጣው ባህል ነው መሰለኝ ጓደኛ ነው ከቤተሰብ ቀጥሎ እሺ አካባቢ ውስጥ እንዴ ጓደኛ ጋር ከሚላቸው ማህበረሰቡ ማህበረሰቡ ካልቸሩ ስንት ነገር አለ ከማህበረሰቡ በኋላ እኮ ነው ጓደኛ ጋር የምንሄደው ወይም የማህበረሰቡ አካል ነው ጓደኛ በዛ ማህበረሰብ ነው ለምሳሌ ስለ ትምህርት ቤት አውሩ እስኪ እሱ ማህበረሰብ ነው እኮ ስለ ማህበረሰብ እኮ ስለ ማህበረሰብ ምን ትላላችሁ ለምሳሌ ትምህርት ቤት አስተማሪ ቀደም የቤተሰብ ላይ ስታወሩ አንድ ትዝ ያለኝን ነገር ልንገራችሁ ስለ ቤተሰብ ስታወሩ ምን ያህል የፋሚሊ ሰፖርት ይጠቅማል ወይስ አይጠቅምም አሁን ያው ቅድም ስንል ኤክስፔክቴሽን አለ አይደለ እንደ ሁለተኛ ልጅ ይሄን ተማራ አጥና ምናምን እንባለው አለ አይደለ ግን ደግሞ at the same time ቤተሰብ ቢረዳንና ባይረዳን ኢምፓክት አለ ወይ ማንነታችን ላይ እንዴት አዎ በጅምላው አይደለም እንዴት እሺ ለምሳሌ የሆነ አታድርግ ይሄን አታድርግ ምናምን ያተባለ ያደገ ልጅ እመኝ እሺ ሲወጣ ከዛ ቤት ማለት የተከለከለውን እያንዳንዱን ነገር ነው የማድረግ ፍላጎት ያለበት ለምን ተከልክሏል አልተነገረውም ከዛ ግን በትንሹ የሚሆን ይሄም እስኪ አድርገውና ይኸው የሚባል ልጅ ደግሞ ለማለት የፈለኩት ሊትራሊ አድርገው ሳይሆን እስኪ ምንድነው ለማድረግ ያሰበው ነገር የሆነ ኦፕንነስ ያገኘ ልጅ እኩል ማይንድ ሴት አይኖራቸው ነው አንዳንድ ቤተሰብ አለ አይ ነው በቃ ኤክስፕሌን አያደርግም ግን that's out of ከፍቅር የተነሳ ነው አንዳንድ ግን ሞሮፍኛ የምንፈልገው ለኛ ቤተር ነው ብዬ የማስበው እሺ አይ ግን ለምን እንደሆነ ሪዝኑን ቢነግሩን አይ ቲንክ ሞር ትንሽ ይሻላል ሪዝን አውት ማድረግ ኖ ከሆነ ኤክስፖዠራችን ደግሞ ዲፈረንት ይሆናል ማለት ነው እኛ ስንፈልግ የምናደርገው አንዳንድ ፓረንትስ ደግሞ like completely ውጪውን ያለውን ኮሚኒኬሽን ከት ማድረግ ይፈልጋሉ ማለት ዓለምን እንዳናይ ኮምፕሊትሊ አይ ቲንክ እኛ ትምህርት ቤት ሆነ ነው እንጂ ባያስኩን ላሉ አንዳንድ አሁን ለምሳሌ እኔ እንኳን ማቃት አንድ ጓደኛ አለች የሆነ ቦታ መሄድ ከፈለገች በራይድ ነው በታክሲ አይቻል ራይዱንም ታርጋውን ፎቶ አንስታ ልካ ከዛ ስትደርስ የደረሰችበትን ቦታ ፎቶ አንስታ በጣም ስትሪክት ናቸው ቤተሰቦቿ የሆነ ነገር ማድረግ አሁን እሷ እንዳለችው አይ ነው በቃ ነው ቤተሰቡ ስለዚህ አሁን እቺ ልጅ ወደፊት ያንን ነገር ሁሉ ለማድረግ ያድርባታል ፍላጎት ያድራል ውስጧ ለክፉ ነገርም ሊዳርጋት ይችላል ከዛ ደግሞ ለመልካምም ደግሞ በተወሰነ መልኩ ሊዳርጋት ይችላል ስለዚህ የሆነ የተወሰነ ያህል ፍሪደም ሊኖረው ይገባል በጣም ልቅም ይሁን አይደለም ያ ኤክስፖዠር የተባለው ቅድም ማለት ነው የሚያጋልጠን ነገር በሙሉ የምንጋለጥባቸው ነገሮች በሙሉ እንዳሉ ሆኖ የተወሰነ ደግሞ ከዛ ወጣ ያለ ነገር ደግሞ ማየት አለብን ብዬ አስባለሁ አይ ቲንክ ግን ይሄ ፓረንት እና ቻይልድ ወላጅና ልጅ ኮሚኒኬሽን ላይ ዋነኛው በጣም ትልቁ ነገር አንደርስታንዲንግ ነው ያውቃለሁ ማለት ልጅ ነኝ አይደል ከፓረንቶች አንፃር ሆኜ አንደርስታንድ ለማድረግ መሞከር እነሱም ከኔ አንፃር ሆኖ አንደርስታንድ መሞከር ይጠይቃል በጣም ምክንያቱም አሁን ፐርሰናሊ እኔ ማምነው ማንኛውም ፓረንት ብዙም ላይክ ጀነራሊስት እናደርገው ጀነራላይዝ አድርጎ ስለተባለ ሙሉ ስናደርገው ብዙ ነገር የሚያደርጉልን it's out of love አይደለ መቼስ እንትን ተመኝተውልን መጥፎ ነገር ተመኝተውልን ሳይሆን it's wanting በጣም ፕሮቴክት ለማድረግ እኛን ከሚፈጠረው ነገር አይደለ because እነሱ ያለፉበትን ነገር እኛ እንድናልፍበት እነሱ የመታቸው ክፋት እኛ እንዲመራ አይፈልጉም so ከዛ ነገር ፕሮቴክት ለማድረግ ይሞክራሉ አንዳንዴ በጣም ያ ፕሮቴክሽን ስትሮንግ ቢሆን ማለት ነው ግን ከነሱ አንፃሩናን ቆም ብለን ስለሚወዱኝ ነው ብሎ እነዚህ ነገሮች ይሄ ቲኔጅ እድሜ ቀደም ሁሉን አዋቂነት አላለም እሱም ስለሚያጠቃ ከነሱ ቦታ ሆኖ አንደርስታንድ ማድረግ አልፈልግም እነሱም ደግሞ እኛ ከነሱ ቦታ ሆነን አንደርስታንድ ማድረግ እንደማንፈልግ ስለሚያውቁ ይዘውታል በቃ ይሄ መሆን የለበትም ብለው ሶ ብዙ ነገር መቼስ እናትና አባቶቻችሁ አርገውላችሁ የጎዳችሁ ነገር በጣም ፔንፉል ያደረጋችሁ ነገር አለ ቢያል በተወሰነ መንገድ በደንብ ተጠቅሟቸዋል አይደል
እሱን አንደርስታንድ ለማድረግ ከዛ ደግሞ ኦፕን ኮሚኒኬሽን የሚመጣው እነሱ ከኛ ቦታ አንደርስታንድ እንዲያደርጉት ማድረጉ ኦፕን ኮሚኒኬሽን ላይ ነው። ሄዳችሁ ማሚ ወይ ዳዲ እስቲ አንደርስታንድ ለማድረግ ሞክሩ በእኔ ቦታ ሆናችሁ እኔ ይሄንን ማድረግ ፈልጋለሁ እናንተ ግን እየከለከላችሁ ነው ብሎ ይሄ አይ ቲንክ ምንም ያህል ቢሆን ግን የተወሰነ መንገድ ክፍት ያደርጋል። ትንሽ እነሱም ሪላይዝ እንዲያደርጉት ያደርጋል ብዬ አምናለሁ። ማንነታችን ላይ ስንመጣ እኮ የሚጠቅመን ምንድነው ስትሪክት ፓረንትስ ምናምን ሲያጋጥመን ኮሚኒኬሽን የሚባለውን ነገር እንድንማር ራሳችንን ፕሩፍ ማድረግ ቤተሰቦቻችን መሀል እምነትን መተማመንን ቢልድ እንድናደርግ አይ ቲንክ ኦፖርቹኒቲ ቢኖረን የምናደርግ ይመስለኛል። ግን እነዛን ትምህርቶች በህይወታችን ላይ ወደ ማንነታችን መስሪያ ጋር ስንሄድ ከሰዎች ጋር መተማመን እናትና አባታችንን ፕሩቭ ያደረግነውን ነገር ሌላ ቀን ደግሞ ከሰው ጋር ለማውራት ይረዳናል ብዬ አስባለሁ። ግን ደግሞ ለካንዳንድ ፓረንት እሱን እድል ራሱ አይሰጥሽም ማለት አሁን ፕሩቭ ማድረግ ለፓረንታቸው እሱን እድል ካልሰጡን እንዴት ነው እነሱ ራሱ ፕሩቭ የምናደርገው? እናንተ ግን የልጆቹን ፕሮብለም እያስደረጋችሁ ነው። ለምሳሌ for example me አሁን ከክፍሌ ማለት ነው የኔ ክፍል በሙላችሁ ማለት ነው I have the most strict experience ነው ባለውና ምንድነው ወላጆች ለቁሽ ምንድነው አንቺ ምንድነው እስር ቤት ውስጥ ቆልሽ ነው ብዬ እኔ ማንዳኔ ወላጆቼ ጋር በህይወት ምን አንዴ ነው ከጓደኞቼ ጋር ከትምህርት ቤት ውጭ ተገናኝቼ መጣሁ አንዴ እሱ like በጣም ለምኝ በጣም ብዙ ትረስት ኖሮኝ ምናምን ሰዓት ሄዶ 30 ደቂቃ ነው የወጣው 20 ደቂቃ ፍጄ ነው የመጣው 30 ደቂቃ ቆይቼ ሄድኩት እና እንደ those moments ወላጆች አሁን እነሱ በጣም ስታሳዝኝኝ ምናምን ይሉኛል። እኔ ግን personally I understand my parents አሁን ባዝንም ልሂድ ስላቸው ባዝንም አይቻልም ይሉኛል ባዝንም it's like አልፈነዳባቸውም because at the same time I understand them ለምሳሌ like what's the benefits like አስበዋለሁ like አሁን እዛ ከጓደኞቼ ጋር ይስኩኝ what's the benefit ወላጆቼ ደግሞ ቢያሉኝ ምክንያት ምንድነው አላል እዛ እነሱ ምክንያቱም ጠይቃቸው ነው their ምክንያት is like close to the benefit of going there ምናምን የሆነ still በቃ ይሄ ልሂድ ብዬ አንዳንዴ I might try to ግን ደግሞ አንዳንዴ ደግሞ if it's like የነሱ ሀሳብ እውነት ከሆነ ወይም ደግሞ it's relevant enough አሁን እናቴ አንድ ቀን ከብዙ ጊዜ ከጓደኞቼ ጋር ምናምን አስተማሪ ምናምን ይለኛል ከጓደኞች ጋር ምናምን ተረጋጊ ምናምን በቃ እንደዚህ እነሱ ያሉት አታርጊ ምናምን I'm not getting influenced by them ግን ደግሞ አሁን እናንተ የወላጆች ችግር ብቻ ቃሎች አንደርስታንድ አያደርጉም አይለቁም ምናምን በጣም ብዙ ከለ ራይደር በህይወቴ ገብቻ አላውቅም ምናምን ብቻ ግን ፍሪደም አይሰጡኝም ግን ደግሞ አታርጊም ባለው ነገር ደግሞ አላደርግም እንዳልከው ሆነ እነዛ ያረጋሉ ምናምን አትበል ማለት ነው አይ ፍላጎት ያድርባቸዋል ነው ያልኩት። ከዛ ነው ሰልፈክት አለው እሺ አሁን በዚህ ጊዜ ካላወቅሹ ማለት አሁን አውቀሹ ካለሽ ወደፊት የምትቸገሪ ራስሽ ነሽ ፓረንቶችሽ እኮ እስከ ዘላለም የማይቀጥሉ ምን እንደሚያደርግሽ ማወቅ መቻል አለብሽ። at a certain point ደግሞ በጣም ይፈቅዱልኛል አሁን ስትሪክት ናቸው አሁን ያንቺ ነይት ነው አሁን ደግሞ ጭራሽ የማይፈቀድላቸው ዲፈረንት ኤክስፒሪየንስ አለ ሁላችንም ከዛ ግን ማንነታችን ጋር ስንመጣ እነዚህ የተለያዩ ኤክስፒሪየንሶች ናቸው የተለያየ ማንነት እንዲኖረን የሚያደርጉት። ለዛ ሶፊ እና አሁን አንቺ የተለያየ ሀሳብ አላችሁ ከዛ ግን ማተር የሚያደርገው በቀኑ መጨረሻ it's about ወደ ምን ቀየራችሁ ነው ያንን ኤክስፒሪየንሳችሁ ሂል ማድረግ አለ ገባሽ ኦፍ ኮርስ አለ ቻይልድ ትራማ ያለበት ሰው አለ ከዛ ይሄ ኤጃችን ማንነታችንን ስንፈልግ ሂል እያደረግነው እንመጣለን። አንቺ ደግሞ ቴንክፉል ነሽ እዛ ስታድጊ ልጆች ጋር አፕላይ የምታደርጊው ነገር ታውቂያለሽ ገባሽ የተሰለሰ ወላጆች ሲያደርጉት አንቺ ጋር የምታስተምሪው ነው ወደፊት ደግሞ የምትኖሪበት ህግ ይሆናል ማለት ነው። ሌላ ልጅ ደግሞ ስትሪክት መሆኑን አፕሪሼት ላያደርግ ይችላል። እሱ ደግሞ የሚያመጣው የራሱ ግን ከፍላጎታችን አንፃር ነው። አንዳንድ ቲኔጅ በጣም የሚፈልጋቸው ነገሮች ብዙ ናቸው። ከዛ አንዳንድ ደግሞ ቲኔጅ የሆነ ዲፔንድስ ኦን የኛ ፓሽኔት የሆነበት ነገር ላይ ይሆናል አይደል? ብዙ ነገር የሚጠይቅ ነገር ከሆነ ወላጅ ትንሽ እንዲለቀው የሚፈልግ ቲኔጅ አለ። አንዳንድ ደግሞ ችግር የለውም ስትሪክትም ቢሆን ያን ያክል አላደርግም የሚል አለ። እሱ እንደ ኤክስፒሪየንሳችን ይለያያል። እንደ ኤክስፒሪየንስ አይ ቲንክ አሁን ያወራችሁትን እንደው ሰብሰብ ላድርገውና ምክንያቱም የተለያየ ቤት ገብተናል ደስ ይላል። አይ ቲንክ ማንነታችንን ለመቅረጽ ቤተሰብ ትልቅ ድርሻ አለው አይደል? በጣም ትልቅ ድርሻ እንዳለው ቅድም አይተናል። ምክንያቱም የቤተሰቦቻችን አስተዳደግ እነሱ እንዴት እንዳደጉ መልሰው ደግሞ እኛ ላይ የሚያመጡታል። አንዳንዱ ተምሮ ቶክሲክ ኢንቫይሮንመንት ላይ አድጎ ግን ደግሞ አሁን ያለውን ቤተሰቤን ደግሞ ቀይሬ የሚል አለ። አንዳንዱ ደግሞ ራሱኑ ቶክሲክ የሚደግም አለ። ሶ እኛ ላይ
ያ ነገር ኢምፓክት ያመጣል። በተለይ ቅድም ኤፍ ያለችው አይደል በጣም ስድቦች የበዙበት አታችመንት የሌለበት አይነት ከልጅነታችን ካደግን እኛም አሁን የእሱ አይነት ውጤት ነው የምንሆነው አይደል ማንነታችንም ኮንፊደንስ የሌለው አይደል ቅድም ምንፈራ ሰዎች ሀሳባችንን ማንገልጥ እንሆናለን። እሱ ነው ስናወራ። እንደገና ደግሞ ቤት ውስጥ ደግሞ ጥሩ ሰፖርት ካለ ፋይናንሻሊ ምናምን አይደለም አይደል ኢሞሽናሊ የምናልፍበትን ነገር አንደርስታንድ አድርገው አብረው ሊሄዱ ከፈለጉ ደግሞ አይደል ጥሩ ነገር ሆነን መሄድ እንችላለን። ካልሆነ ደግሞ ሊጎዳን ይችላል። የማንነት ቀረጻ ላይ በጣም ትልቅ ሮል አለው ቤተሰብ። ሌላ የረሳሁት ነገር አለ እንዴ? ግን አይ ቲንክ ሰልፍ ሪፍሌክሽንም እዚህ ላይ እንትን ያለው አይመስላችሁም? ሰልፍ ሪፍሌክት ስታደርጉ ቫልዩአችሁን ባውንደሪያችሁን አንደርስታንድ ስታደርጉ እሱም በጣም አሪፍ ሀሳብ ነው። ግን ሳስበው በጣም ብዙ ነው አይደለ? ራሳችን እንዴት አድርገን ሰልፍ ሪፍሌክት እናደርግ የሚለው ቀጥሎ ሳምንት አድርጋለሁ። እንግዲህ እስካሁን ድረስ ያወራነው የቤተሰብን ተጽዕኖ ነው። ቤተሰብ እንዴት ነው በማንነታችን ላይ በተለይ በታዳጊዎች ማንነት ላይ ያለውን ተጽዕኖ የተወሰነ ስናወራ ነበረ። በሚቀጥለው ሳምንት ደግሞ እንዴት በግል ደግሞ በራሳችን እንዴት አድርገን ደግሞ ማወቅ እንችላለን፣ ራሳችንን ደግሞ በራሳችን እንዴት አውቀን ማንነታችንን መቅረጽ እንችላለን የሚለውን አብረን እናያለን። ተከታተሉ።